ጤና ይስጥልን ክቡራን ተመልካቾች እንደምን ቆይታችኋል? ፋና ሚዲያ ኮርፖሬሽን ሳምንታዊው ሀሳብ ላይ ዝግጅት ተጀምሯል። ካፍታ ቆይታ በኋላ እንመለሳለን። ከጋሞ ዞን አስከፊ የተፈጥሮ አደጋ ማግስት ሀሳብ ላይ መሰሉ አደጋ በቀጣይ እንደ ሀገር ዋጋ እንዳያስከፍለን የቤት ስራችንን ይቃኛል። ከዚህ ቀደም በተመሳሳይ ሁኔታና አቅራቢያ አካባቢ ከደረሰው ጉዳት ተነስተን የዘንድሮ አደጋ እንዳይደገም ማድረግ ለምን አልተቻለም ሲልም ይጠይቃል። የሰባተኛው ጠቅላላ ሀገራዊ ምርጫ ሂደት በመራጮች ምዝገባ ቀጥሏል። የዛሬው ሀሳብ ላይ በሁለተኛው ርዕሰ ጉዳዩ በተለይ ደግሞ በዲሞክራሲ ግንባታ ውስጥ የምርጫንና የዜጎችን በመራጭነት የመሳተፍ ትስስር አንስቶ ይወያያል። የመካከለኛው ምስራቅ ጦርነት ዓለምን ለከፋ ኢኮኖሚያዊ ቀውስ ዳርጎ እንደቀጠለ ይገኛል። ጦርነቱ እያስከተለ ያለውን ቀውስ ከዓለም አቀፍ የነዳጅ ዋጋ መናር እስከ ቀይ ባህር ደህንነት፣ ከቀጠናዊ ያለመረጋጋት እስከ የንግድ መስመሮች ደህንነት ድረስ በውጭ ርዕሰ ጉዳያችን እንመለከተዋለን። የቆይታችንን ርዕሰ ጉዳዮች ተከታትለን ተመልሰናል። ተመልካቾች በዛሬው ሀሳብ ላይ ውብርስ ደሰማ፣ ባልደረቦቼ ደረሰ አማረና ሞሊቶ ኤልያስ አብረናችሁ ቆይታ እናደርጋለን። አብራችሁ እንድትቆዩ አስቀድመን እንጋብዛችኋለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ጥሩ እንግዲህ ከቆይታችን ርዕሰ ጉዳዮች ቀዳሚ የሆነውን እናስቀድምና እንግዲህ ሁላችንም እንደ ሀገር በጣም በከፍተኛ ሀዘን ውስጥ የነበርንበት ሁኔታው በጣም አሰቃቂ ከመሆኑ ጋርም ደግሞ የበርካታ ዜጎቻችንንም ሕይወት ያጣንበት ሁነት ስለነበረ በጣም ከባድ ጊዜ ነበረ ብለን ማንሳት እንችላለን። እንግዲህ ከሀዘኑ አልፎ ደግሞ አሁን ላይ ቆመን አሻግረን እንደ ሀገር መነጋገር ያሉብን ጉዳዮች አሉ። ሀሳብ ላይ በነዛ ነጥቦች ነው ዛሬ ቀዳሚውን ርዕሰ ጉዳይ ማድረግ የወደደው። እንግዲህ አደጋዎች ተፈጥሯዊም ሆነ ሰው ሰራሽ አደጋዎች የሚያስከትሉትን ችግር ለመቀነስ እንደዚሁም ደግሞ ቀድመው እነዛ ችግሮች እንዳይፈጠሩ ለማድረግ ዝግጅት ማድረግ እንደ ሀገር በጣም አስፈላጊ ነገር ነው። ምክንያቱም በአደጋ ውስጥ የሚፈጠሩ ቀውሶች ማህበራዊ ናቸው፣ ኢኮኖሚያዊ ናቸው። በእያንዳንዱ ዜጋ ላይ ከፍተኛ ጫናን የሚያመጡ በመንግስትም ላይ እንደዚሁ ዘላቂ በሚባሉ የልማት አጀንዳዎቻችንንም ጭምር አፌክት የሚያደርጉ አልፎም ከፍ አድርገን ከተመለከት ነው ደግሞ የብሔራዊ ጥቅም አጀንዳዎቻችንንም ጭምር አደጋ ላይ የሚጥሉ ስለሆኑ ከፍተኛ ትኩረት ሰጥተው የሚንቀሳቀሱበት እንደሆነ ይታወቃል። ሀገራት የኛም ሀገር እንግዲህ ቀደም ሲል የነበረውን ስርዓት አሁን ሁለንተናዊ የሆነ ለውጥ ውስጥ ናት ሀገሪቷ ብለን ከምናነሳበት ጊዜ ጀምሮ የዚህን የአደጋ ምላሽ አሰጣጥ ስርዓታችንን የቅድመ ዝግጁነት ሁኔታችንን በደንብ ከልሶ የማየት ነገርን ተመልክተናል። አዲስ ፖሊሲን በስራ ላይ ማዋል አዋጆችን የመተግበር ጉዳይ አለና እነዚህን ማዕከል አድርገን ነው ቀድመን የምንነጋገረው። በተለይም አሁን ከደረሰብን አደጋ ምንም እንኳን የተፈጥሮ አደጋ ቢሆንም ቀድመን ሁኔታዎችን መቆጣጠር የሚያስችለን አይነት ዝግጁነት ላይ እንደ ሀገር ለመድረስ ያለውን ነገር እንዴት መመልከት አለብን በሚለውን ጀምር ሞልተው። አንቺም ስታነሺ እንደነበረው የተፈጥሮ አደጋን ሙሉ በሙሉ ወይም 100% ማስቀረት አይቻልም። ማድረግ የሚቻለው ሪስክ ማኔጅመንት ነው ወይም የሚያስከትለውን ጉዳት መቀነስ ነው። ይሄ ደግሞ በሁለት መንገድ ነው። አንዱም ቅድመ ጥንቃቄ ላይ በመስራት፣ ሁለቱም ደግሞ ከቅድመ ጥንቃቄው ባለፈ አደጋው በሚከሰትበት ጊዜ ደግሞ የሚወሰዱ እርምጃዎችም ሳይንሳዊ መሰረትን መነሻቸው ያደረጉ ሊሆኑ እንደሚገባ ነው ዓለም አቀፍ ጥናቶችም የሚያሳዩት። በዓለም አቀፍ ደረጃ ደግሞ አደጋው የደረሰባቸው ሀገራት ልምዳቸውም የሚያሳየው ይሄ ነው። አሁን መነጋገር የሚገባን አደጋው ደርሷል፣ በጣም አዝነናል፣ መላው ዓለም የሚያዘነበት ነው፣ እኛ ብቻ አይደለንም። ለተጎጂዎች መጽናናትን እየተመኘን ግን ዛሬ ላይ ቆመን ደግሞ አሻግረን ስለ ነገ ማየት ያስፈልጋል። ነገስ መሰል አደጋዎች እንዳይፈጠሩ ምን ማድረግ አለብን? የቱ ጋራ ነው ክፍተታችን ያለው? ከፖሊሲ ነው? ከአሰራር ነው? በየደረጃው የሚገኙ አካላት የአተገባበር ችግር ነው? እንዲሁስ በየአካባቢው በተለይም ደግሞ ደጋማ በሚባሉ ተራራማ አካባቢዎች ላይ የሚገኙ የማህበረሰብ ክፍሎችስ የአሰፋፈር ሁኔታቸው ምን ይመስላል የሚለውን መቃኘት ያስፈልጋል እና እዚህ ላይ የተቋማትን ኃላፊነት በደንብ ማንሳት የሚያስፈልግ ይመስለኛል። እንደሚታወቀው በዓለም አቀፍ ደረጃ የዲዛስተር ማኔጅመንት ተመራማሪዎችም እንደሚያነሱት ይሄ ላንድ ስላይድ የሚባለው ወይም ደግሞ የመሬት መንሸራተት ከሚመጣባቸው ሁኔታዎች ውስጥ ትልቁን ድርሻ የሚወስደው ውሃ ነው። በተለይም ደግሞ የመሬት አቀማመጡ ከስሎፑ ወይም ደግሞ የአቀማመጥ ሁኔታው የተራራው ከፍታ ከ60 ዲግሪ በላይ በሚሆንበት ጊዜ ያ ቦታ ለተፈጥሮ አደጋ በተለይም ለመሬት መንሸራተት ተጋላጭ እንደሆነ ይነሳል።
እንዲህ በሆነባቸው አካባቢዎች ላይ ደግሞ የሚሰሩ መሰረተ ልማቶች ለአደጋ መነሻነት ትልቅ አስተዋጽኦ አላቸው። መሰረተ ልማቶች ማለት ለምሳሌ ተራራ ላይ የሚሄዱ የገጠር ልማት መንገዶች ሊሆኑ ይችላሉ። እንዲሁም ተራራውን ተንተርሰው ደግሞ ከስር ለሰፈራ ፐርፐዝም ሊሆን ይችላል፣ ለሌሎች መነሻ በማድረግ የሚሰሩ የቤት ግንባታ ሊሆን ይችላል። ለእርሻ በሚል የተራራውን ታች በሚቆፈርበት ጊዜ አደጋው ያ መጀመሪያም ከ200 ከ25 ዲግሪ በላይ ከፍታ የነበረው ስሎፕ እየተንሸራተተ እንዲመጣ ያደርጋል። ተፈጥሯዊ አቀማመጡ የማይፈቅዳቸውን አይነት መሰረተ ልማቶች መገንባት ጥናት ያልተደገፈበት ሲሆን ማለት ነውና ይሄን ያነሳል። እንደው በጋሞና በምናስታውሰው ደግሞ በገዜ ጎፋም ባሳለፍነው አመት ተመሳሳይ አይነት ጉዳት ደርሶ እንደነበረ እናስታውሳለንና ለምንድን ነው የተደጋገመው የሚለውን በተመለከተ እንደው በሀገራችን ከፍተኛ ትምህርት ተቋማት ላይ ምን አይነት ጥናቶች ተሰርተዋል የሚለው ለማየት ሞክሬ ነበርና በመቀሌ ዩኒቨርሲቲ ላይ አንድ የተሰራ ጥናት አግኝቼ ነበርና በመቀሌ ዩኒቨርሲቲ በጂኦሎጂካል ኢንጂነሪንግ ትምህርት ክፍል 2013 እንደ አውሮፓውያን አቆጣጠር የተሰራ ጥናት ነበርና ጥናቱን የሰሩት ዶክተር ክፍሌ ወልደ አርአያ ናቸው። እስከ ባለፈው የጎፋው የመሬት መንሸራተት ድረስ ጥናት አድርጓል ከ2013 ጀምሮ ተከታታይ እና በጋሞና በጎፋ አካባቢ ባሉ ደጋማ አካባቢዎች ላይ የመሬት መንሸራተት ዋነኛ አደጋዎች ብለው በጥናት ከለዩዋቸው ቦታው ድረስ ሄደው ጥናቱን አጥንተው ጥናቱን ካጠኑ በኋላ በፌደራል ደረጃ ለሚገኙ የሚመለከታቸው አካላትም ለክልሉ የሚመለከታቸው ባለድርሻ አካላትም ሰጥተዋልና ከሰጧቸው ነገሮች ውስጥ ትልቁን ድርሻ የሚወስደው በጋሞና በጎፋ አካባቢ ደጋማ አካባቢዎች ላይ ያለው የላንድ ስሎፑ ወይንም ደግሞ የመሬት አቀማመጡ ከ30 እስከ 50 ዲግሪ ነው የተራራው ከፍታ። ይሄም ማለት የመሬት መንሸራተት ዋነኛ ምክንያቶች እንኳን ከተባሉት ነገሮች አንዱ ከ25 ዲግሪ በላይ የመሬት አቀማመጥ ያለው ነው የሚለው። ስለዚህ እዛ አካባቢ ያሉት ዋነኛ ድርሻቸው ከ30 እስከ 50 ዲግሪ ከፍታ ያላቸው ናቸው። አደጋዎቹ በተከታታይ ለምንድን ነው የሚከሰቱት የሚለውን ደግሞ ጥናቱን ሲመለከቱ ዋነኛው የህዝብ አሰፋፈር ሆኖ በጥናታቸው ላይ አግኝተውታል። የህዝብ አሰፋፈር ማለት መሬቱ ለም ነው፣ የተራራ አቀማመጡ ያለበት ቦታ ያንን መነሻ በማድረግ ህዝቡ መጥቶ የሰፈረበት እንጂ በጥናት ሪስክን መነሻ በማድረግ የተደረገ ሰፈራ አይደለም። ስለዚህ በዛ አካባቢ ላይ በሚኖሩበት ጊዜ የገጠር መንገድን ራሳቸው አርሶ አደሮች ያወጣሉ። እንዲሁም የአካባቢው በወረዳና በዞን አካባቢ የሚገኙ የመንግስት አካላት መንገዶች እንዲሰሩ ይደረጋል። መንገዶቹ በሚሰሩበት ጊዜ ግን ያ በመሬት አቀማመጡ ምክንያት ወትሮም ለመሬት መንሸራተት የተጋለጠው ተራራ ምን ያደርጉታል ማለት ነው? እንቅስቃሴ እንዲፈጠር ያደርጉታል። ስለዚህ ወደ ዜጎች መኖሪያ እንዲሄድ ያደርጋሉ። ሁለተኛው ደግሞ ለእርሻ በሚል የተራራዎቹን ግርጌ ምን ያደርጉታል ማለት ነው? ያርሱታል አርሶ አደሮች። ከማረስ ባለፈ ደግሞ የቤት ግንባታዎችን ያከናውናሉ፣ የውሃ ማቆሪያ ቦታዎችን ይገነባሉ። ይሄ ተራራውን ደግፈው ይዘውት የነበሩ የመሬት አቀማመጦች ምን እንዲሆኑ ያደርጋል ማለት ነው? እንዲንሸራተቱ ያደርጋልና ዋነኛ መነሻ የነበሩ የተፈጥሮ አደጋዎች እነዚህ ናቸውና አሁን በጥናትም የሚመለከታቸው ተቋማት አላደረጉትም ብዬ እንደ አንድ ጋዜጠኛ ምን ከማነሳቸው ነገሮች አንዱ ጥናቶች ነበሩ። መለስ ብሎ ግን የመጡ ጥናቶችን ምንድነው ሊያደርስ የሚችለው ነገር ምንድነው ባለማለቱ ባሳለፍነው አመት በጎፋ አካባቢ አደጋ ተከስቷል። ያንን መነሻ አድርገን ደግሞ ሌላ ጥናቶች የነበሩ ጥናቶችንም አዲስ ጥናትም አድርገን እንደምናውቀው በደቡብ ኢትዮጵያ ብቻ 4 ከፍተኛ ትምህርት ተቋማት አሉ። እነዚህ ከፍተኛ ትምህርት ተቋማት ጥናት አጥንተው ለአካባቢ አስተዳደር አንቋቸው ዝናብ እየመጣ ነው ብሎ ከሜትሮሎጂ የሚመጣው በየሳምንቱና በየ10 ቀኑ ሜትሮሎጂ ሪፖርት ያወጣል። ያንን ተቀብለው ወደ አርሶ አደሩ ማድረስና የማንቂያ ይሄ ምንድነው የሚባለው ዲዛስተር አለርት የሚባለው የማስጠንቀቂያ ስርዓቱ ሲመጣ ወደ አርሶ አደሩ አድርሶ እንዲነሱ የማድረግ ቦታውን እንዲለቁ የማድረግ እንደ ሙሉ በሙሉ ይነሱ እንኳን ባይባል አደጋው እንደሚመጣ ምልክቶች ሲታዩ እንዲነሱ የማድረግ ስራ ያስፈልግ ነበር። ይሄ በየደረጃው የሚገኙ በክልል በወረዳ የሚገኙ ከግብርና እስከ አደጋ ስጋት የሚገኙ አካላት ስራቸውን አልተወጡም ብዬ ነው ማስበው። በጣም ጥሩ። እንግዲህ አዲሱ ፖሊሲያችንም የአደጋ ስጋት አመራር ስርዓታችንን ማዕከል እንዲያደርግ የተፈለገው ወደ ራስ አቅም የሚለው ነገር እንዳለ ሁሉ የራስ አቅም ሲባል ግን ፋይናንስን ብቻ ሳይሆን አሁን ሞልቶ እንዳነሳው የሀገር በቀል የሆኑ እውቀቶችንም መሰረት አድርጎ በተለይ የቅድመ ማስጠንቀቂያው ስርዓት እንደዚሁም ደግሞ ቀጥሎ የሚመጡትም የፈጣን እርምጃውም ተያይዘው የሚሄዱ ናቸው። በተለይ ግን የቅድመ ማስጠንቀቂያ ስርዓቱ መረጃዎችን ለምሳሌ አሁን ያጋጠመን አደጋ የመሬት መንሸራተት አደጋ ነው። ይሄንን የመሬት መንሸራተት አደጋ ደግሞ የሚያስከትለው በአካባቢው እንደተገለጸው ከባድ የሆነ የበልግ ዝናብ እንደሆነ ተጠቅሷል። ስለዚህ እነዚህ መረጃዎች አሉ። ቅድም እንደተነሳው የሜትሮሎጂ መረጃዎች አሉ። ከዛ ባለፈ ደግሞ ሀገር በቀል እውቀቶችን መሰረት ተደርጎ ነው እንዲሰራ የሚፈለገው በፖሊሲው እይታ ውስጥም ካየ ነው ማለት ነው። ስለዚህ ፋይናንስ ብቻ ሳይሆን ሀገር በቀል እውቀቶቻችን እነዚህን ስጋቶቻችንን ለመቀልበስ
የሚኖራቸው ሚና በጣም ከፍተኛ ነው። ስለዚህ እንደተባለው ጥናቶች ነበሩ። ምናልባት ከዛም በላይ ተጨማሪ አሁንም ሌሎች ጥናቶችም ሊያስፈልጉ ይችላሉ። የተገኙትን መረጃዎችና ጥናቶችን ግን አንድ ላይ አቀናጅቶ ወደ ውጤትና መሰሉን አደጋ ለማስቀረት የተሄደበትን ርቀት እንዴት ማየት ይቻላል? አሁንስ በቀጣይ ምንድነው ከዚህ ትምህርት መወሰድ ያለበት? በተለይ ስፔሲፊካሊ እዚህ ነጥብ ላይ እናንሳለን። ጥሩ ያው የጥናት ጉዳዮች ጠቅላይ ሚኒስትር ዶክተር አብይ አህመድም ባስተላለፉት መልእክት ያነሱት ዋነኛው ጉዳይ የጥናት ስራዎች እንደሚሰሩና አካባቢውን በዘላቂነት ከእንደዚህ አይነት አደጋ መከላከል የሚያስችሉ ስራዎች እንደሚሰሩ ገልጸዋል። ከዚህ ጋር ተያይዞ እንግዲህ ቅድም ሞሊቶ ያነሳው ሀሳብ አለ። የጥናትና ምርምር ላይ የከፍተኛ ትምህርት ተቋማት ሚና ከፍተኛ መሆኑ አሁን እኔ አንዳንዴ ጉዳዩ የደረሰው ጋሞ ዞን ላይ ነው። ስለዚህ ጋሞ ዞን አካባቢ ላይ ያሉ ዩኒቨርሲቲዎች የትኞቹ ናቸው የሚለውን መለየት በጣም ያስፈልጋል። ያ ጥናት የተጠናው ቀደም ሲል የጠቀሰው መቀሌ ዩኒቨርሲቲ፣ እዛው ጋሞ ዞን አካባቢ ደግሞ አርባ ምንጭ ዩኒቨርሲቲ አለ። ስለዚህ አንዳንዴ ከፍተኛ የትምህርት ተቋሞቻችን አፍንጫችን ስር ያለን ችግር እንዴት አንመለከትም? እንዴት አናጠና? አንዱ ዩኒቨርሲቲ የሚቋቋምበት እዛ አካባቢ እኮ አንድም የማህበራዊ ኃላፊነቱን እንዲወጣ ነው። ማህበራዊ ኃላፊነት ማለት በዩኒቨርሲቲው በቅርብ ርቀት ላይ ያሉ ማህበረሰቦች የሚያጋጥማቸው ተጨባጭ ችግር ምንድነው፣ ከዚህ ደግሞ እንዴት ነው መውጣት የሚችሉት የሚለውን ነገር የማስቀመጥ አቅጣጫ የማስቀመጥ ሀሳቦችን የመስጠት የተግባራዊ እንቅስቃሴዎችን ማድረግ አንዱ ተጨባጭ ጉዳይ ነው ብዬ አስባለሁ። በዚህ ረገድ አርባ ምንጭ ዩኒቨርሲቲ ትልቅ ሚና መጫወት ነበረበት። እንደ ሰርቬይ እንዳረኩት መረጃዎች መሰረት የተለዩ ዳታዎችን አላገኘውም ከዛ አካባቢ። ስለዚህ አርባ ምንጭ ዩኒቨርሲቲ ውስጥ ያሉ ምሁራኖቻችን ይሄንን ችግር አጥንተው ለዚህ መፍትሄ ማቅረብ መቻል አለባቸው። እንዲህ አይነት ተሞክሮች በሌሎች ዩኒቨርሲቲዎች ተመልክተናል። ለምሳሌ ሀረማያ ዩኒቨርሲቲን ብንመለከት ሀረማያ ሐይቅ ደርቆ ነበረ። ነገር ግን ተከታታይ የሆኑ ጥናቶችን አድርጓል። ሀረማያ ዩኒቨርሲቲ በተለያየ መልኩ ሐይቁ የደረቀበት ምክንያት ምንድነው የሚለውን ጉዳይ አጥንቶ ግን ደግሞ ተከታታይ የሆኑ የጥናት ስራዎች ጥናቱን ደግሞ ተግባራዊ አድርጎ ሐይቁ መልሶ እንዲያገግምና እንዲመለስ አድርጓል። ስለዚህ አንዳንድ አካባቢዎች ላይ ዩኒቨርሲቲዎች ከማህበረሰቦቻቸው ከአካባቢው ችግር ይነሳሉ፣ ለዛም መፍትሄ ሲፈልጉ እየተመለከትን ነው። በሌሎች አካባቢዎች ደግሞ አጠገባቸው ያለን ችግር የማይመለከቱበት ሁኔታ እየተመለከትን ነው ማለት ነው። ስለዚህ ከፍተኛ ትምህርት ተቋሞቻችን ወደ አካባቢያቸው አጠገባቸው ያለውን ችግር አይተው ለዛ መፍትሄ ማበጀት አለባቸው የሚለው ቀዳሚ ጉዳይ ነው ብዬ አስባለሁ። እንግዲህ በጋሞ ዞን ከፍተኛ አደጋ ነው የደረሰው። ስለዚህ አሁን የመልሶ ማቋቋም ስራዎች መሰራት አለባቸው። በዚህ ሂደት ውስጥ የክልሉ መንግስት ለመላው ኢትዮጵያውያን ጥሪ አቅርቧል፣ የተለያዩ ድጋፎችን አጠናክረው እንዲቀጥሉ። ስለዚህ አንዱ ትልቁ ኢትዮጵያዊ እሴት ደግሞ እንዲህ አይነት አደጋዎች ሲያጋጥሙ በትብብር እነዚህን አደጋዎች መሻገር ነው። በዚህ ረገድ ትብብራችን አሁንም ማጠናክረን መቀጠል እንዳለብን ይሰማኛል። ሌላኛውና ትልቁ ጉዳይ አሁንም ቢሆን እዛ አካባቢ በተጨባጭ ሰርቬይ ወይንም የካርታ ልየታ መደረግ አለበት። አሁንም ለመሰል አደጋ ተጋላጭ የሆኑ አካባቢዎች ተለይተው እርምጃ መወሰድ መቻል አለበት ማለት ነው። በተለይ ደግሞ ቀደም ብሎ የሚያጋጥሙ ችግሮችን በዘላቂነት ለመቅረፍ የሚቻልበት ጉዳይ አንዱ ትልቁ ነው ብዬ የማስበው የስጋት ቀጠና የሆኑ አካባቢዎችን መለየት፣ ምናልባትም አላግባብ የሆነ ሰፈራ ተከናውኖም ካለ ወደ ሌላ አካባቢ ማዘዋወር አሁን ለክልሉ መንግስትም ሆነ እዛ አካባቢ ላሉ ከፍተኛ የትምህርት ተቋማት ለአደጋ ስጋት ስራ አመራር ኮሚሽን ከዚህ በላይ ትልቅ ስራ ያለ አይመስለኝም። ስለዚህ እዚህ ላይ የተጠናከረ እርምጃዎች መወሰድ መቻል አለባቸው። ሌላውና ትልቁ ነገር መነሳት ያለበት በሀገር አቀፍ ደረጃ ተግባራዊ እያደረግነው ያለው የአረንጓዴ አሻራ መርሃ ግብር አለ። ይሄ አረንጓዴ አሻራ መርሃ ግብር ደግሞ አንድ ትኩረት የሚያደርገው እንዲህ አይነት ገላጣ የሆኑ አካባቢዎች ላይ በመሄድ ችግኝ በመትከል አፈሩን የመቆጣጠር አካባቢውን ከናዳ ከመሬት መንሸራተት የመከላከል ስራዎች መሰራት አለባቸው። ስለዚህ ለጋሞ ዞን የአረንጓዴ አሻራ
መርሃ ግብር ተግባራዊ መደረግ ካለባቸው አሁን አደጋ በተከሰተባቸው ወረዳዎች ላይ በልዩ ትኩረት መሰራት አለበት። በተለይ አሁን መጪውን የአረንጓዴ አሻራ መርሃ ግብር ትኩረታቸውን እዛ አካባቢ አድርገው እንዲህ አይነት አደጋ ተጋላጭ የሆኑ አካባቢዎችን መልሰው እንዲያገግሙ ማድረግ ይጠበቅብናል። ይሄ የሁላችንም ኃላፊነት ነው። በጋራ ተባብረን እዛ አካባቢ ያለውን ችግር በዘላቂነት መፍታት ይጠበቅብናል። በጣም ጥሩ። ቀውሱ በጣም ከፍተኛ ነው። ምናልባት ቀደም ሲል ደሬ ሲያነሳቸው የነበሩ ቁጥሮች ነበሩ። የቅርብ ደግሞ የአካባቢው የስራ ኃላፊዎች መረጃዎችም መግለጫዎችም ደግሞ ምናልባት ከ100 በላይ ቁጥሮችን ሲጠቅሱ ሰምተናል። ከዛ ውስጥ የቀብር ስነ ስርዓትን እንኳን መፈጸም የተቻለው ወደ 80 አካባቢ መሆኑን ያነሱበት ነው። ይሄ እንግዲህ የአንድ ቤተሰብ መሰል ማህበራዊ ቀውስ ክቡሩን የሰው ልጅ ህይወት ከማጣታችን ባለፈ የሚፈጠረው ማህበራዊ ቀውስ አለ። እሱ ድምሩ ውጤት ሀገር ላይ የምናየው ነው። ቀደም ሲልም ያነሳውት ጉዳይ አለ። የምናጣው ክቡር የሰውን ህይወት ነው። በእርግጥ ከዛም አልፎ ደግሞ ሀገራዊ ምስቅልቅሎሹ በጣም ከባድ ነው። በአንድ በታዳጊ ሀገር ውስጥ ደግሞ መሰል የተፈጥሮ አደጋዎች ይዘው የሚመጡት ትልቅ ቀውስ ነው ሊሆን የሚችለውና ቀድሞ ማኔጅ ማድረጉ ምንም 2 እና 3 ሊባልበት ወይም ጥያቄ ሊነሳበት የሚገባ ጉዳይ አይደለም። በጣም ቀጣይ ትኩረት መሆን አለበት። ሀገርም ሌሎችም የልማት ስራዎችንም ስታስብ አሁን በኢትዮጵያ በ2030 ለመሰሎቹ የአደጋ ስጋቶች የማይበገርን ማህበረሰብ የመፍጠር ርዕይ አላት በዛ ደረጃ። ስለዚህ እንደዚህ አይነት ግቦቻችንን ለማሳካት የተቀመጡ ጉዳዮችን ምንድነው የሚፈልገው የአደጋ ስጋት ፖሊሲ ብለን ያስቀመጥነው ፍኖት ምንድነው ውስጡ የያዘው ዋና ይዘት፣ ለዛ እንዴት ነው ከላይ እስከ ታች ያለ የመዋቅር በቅንጅት መስራት ያለበት፣ እንዴት ነው ለተቀመጡት ነጥቦችም አኮርዲንግሊ ምላሽ መስጠት ያለበት የሚለውን እንድንፈትሽ የሚያደርገን ነውና የመጨረሻ ነጥብ ሞልቶ 1 ደቂቃ ልስጥህና ምናልባት ተጠያቂነትንም አብረን ማንሳት ያለብን ይመስለኛል እዚህ ውስጥ መዘንጋት የሌለበት ነገር። ምክንያቱም ኪሳራው በጣም ከባድ ነው። ከሰው ህይወት የሚጀምር ኪሳራ በጣም ትልቅ ነው። ስለዚህ በቀጣይም ደግሞ መማርና ሌሎች ሁኔታዎችን ለማስተካከልም ይሄም አብሮ መያያዝ ያለበት ጉዳይ ስለሆነ ይሄንንስ እንዴት ማየት ይቻላል? በጋሞና በጎፋ አካባቢ የሚገኙ አስተዳደር አካላትም እንዲመለከቱት ላንድ ስላይድ ሃዛርድ ማኔጅመንት ኤንድ ሚቲጌሽን ኢን ጋሞ ሃይላንድስ ነው የሚለው ጥናቱ። ገብተው ሊመለከቱ ይችላሉ። ማህበራዊ ትስስር ገጽ ላይም ጭምር አለ፣ ኢንተርኔት ላይ ሊያወርዱት ይችላሉ። እዛ ላይም ከተገለጸው ነገር አንዱ ህዝቡን ሞቢላይዝ አድርጎ ወይንም ፖሊሲ ለመነሻ ያደረገ ያሰፋፈር ሂደትን ሊከተሉ ይገባ ነበር ይላል። ያ አልተደረገም። ሁለተኛ ደግሞ ትልቁን ድርሻ የሚወስደው ተራራ ነው። ተራራን ቆንጥጠው ሊይዙ የሚገባቸው የተክል አይነቶች ሊተከሉ ይገባ ነበር። ተራራውን ተመልክተናል አይደል? ስንመለከተው ያለበት ቆንጥጠው ሊይዙ የሚችሉ የዛፍ አይነቶችን አልተመለከትንም። በአብዛኞቹ አካባቢዎች ስንመለከት ትልቁን ድርሻ ደግሞ የሚወስደው በነገራችን ላይ ስላነሳው በዚሁ ሊጨምርበት ብዬ ነው አስቸኳይ የአደጋ ምላሽ ለመስጠት በሚደረገው ጥረት አስቸጋሪ ያደረገው አንድም የመልክዓ ምድራዊ አቀማመጡ በራሱ በጣም አስቸጋሪ ነው። ጉዳቱም ከፍተኛ እንዲሆን አድርጓል። በተጨማሪ ደግሞ አስቸኳይ የአደጋ ምላሽ አገልግሎት ላይም የራሱ የሆነ አስተዋጽኦ አበርክቷል። አሉታዊ የሆነ አስተዋጽኦ ልክ ከተራራው አለ ዝናብ አለ። ዝናብ ተራራው ላይ በሚዘንብበት ጊዜው ከፍተኛ ዝናብ ነው። በአንድ ጊዜ በሚዘንብበት ጊዜ እንዲንሸራተት ያደርጋል። ሲንሸራተት ግን ያ ውሃ ወደ ውስጥ ሰርጎ ከመግባቱ በፊት እንዲወርድ የሚደረግበት በዓለም አቀፍ ደረጃ የሚነሳው ጂኦሎጂስቶችም የሚመክሩት ምንድነው የቦይ ስልቶችን በዘመናዊ መንገድ ሊነደፉ ይገባልና ጥናቱ ላይ ከተጠቀሱ ነገር ዶክተር ክፍሌ ከጠቀሱት ነገር አንዱ የቦይ ስርዓቶችን በተራሮች ላይ ሊበጁ ይገባል የሚል ነገር መጥቷል። በትልቁ ግን ለወደፊትም መሰል አደጋዎች እንዳይከሰቱ በየወረዳው ጥናቱ ላይ እንደ አንድ ሪኮመንዴሽን ከተቀመጠው ነገር አንዱ በየወረዳው የሚቀመጡ ምልክት ቴክኖሎጂን መሰረት ያደረጉ የማንቂያ ስርዓቶች አሉ። ያ አደጋ እየመጣ ነው በሚልበት ጊዜ አርሶ አደሮች ሊያርሱ ይችላሉ፣ ሊተክሉ ይችላሉ። ያ አደጋ መጥቷል የሚለው ምልክቱን በየወረዳው ሲሰጥ ግን ለቀው እንዲወጡ የሚደረግበት ስርዓት ሊበጅ ይገባል የሚለው ላንሳ ብዬ ነው። በጣም ጥሩ። እንግዲህ በብሔራዊ ደረጃ ያዘንበት ጉዳይ ነው። በድጋሜ እኛም በዚህ ውስጥ የቅርብ የሚባሉ ቤተሰቦቻቸውን ላጡ ሁሉ መጽናናትን እንመኛለን። በቀጣይም እንግዲህ ያነሳናቸው ነጥቦች መንግስትም ያስቀመጣቸው አቅጣጫዎች አሉ። መሰሎቹ አሁን የተጎዱትን ቶሎ በዘላቂነት የማቋቋሙ ጉዳይና መሰሉ አደጋም ደግሞ ዳግም እንዳይመጣብን የማድረጉ ስራ ተጠናክሮ ይቀጥላል የሚል ተስፋችንን አስቀምጠን ተመልካቾች ወደ ሁለተኛው አጀንዳችን